ከክርስቶስ ልደት በፊት በጥንታዊቷ ግሪክ እውቀት እንዲህ እንደዛሬው በየቤቱ ደጃፍ አንኳኩቶ የሚመጣ ክስተት አልነበረም። ፍልስፍናና ጥበብ ከመምህሩ ወደ ደቀ መዝሙሩ የሚዋረሰው በነጋሪ ሰሚ የአፍ ለአፍ ቅብብል ነበር። እውቀትን በመሻት ጉዞ የተጠመዱ ፈላጊዎች የጠቢብ ዳና በሰፈረበት እያነፈነፉ ይከባሉ። በወቅቱ የነበሩ ተራማጅ ግለሰቦች ምቹ አጋጣሚዎች በተፈጠሩ ቁጥር እየተሰባሰቡ እውቀትን ይለዋወጣሉ። እርስ በርስ ርዕስ ፈጥረው ይወያያሉ። ፍልስፍናን፣ ቅኔን፣ ጥበብን ይገበያያሉ። የሚያውቁትን እየሰጡ የማያውቁትን ይቀበላሉ። በዚህ ፍቅርና መወድስ በተሰኘ ምዕራፍ ታላቁ ፕሌቶ ይህን ብሂል ተመስርቶ ባስተላለፈልን ዘይቤ ጥንታዊዎቹን ግሪካዊ ፈላስፎች የፍቅር አመለካከት ልንቃኝ ወደናል። ጥንታዊው ግሪክ ባለቅኔ የተውኔት ጸሐፊ አጋቶን በወቅቱ ከፍተኛ ተቀባይነት ባገኘበት የመጀመሪያ ትራጀዲው የሽልማት አሸናፊ ሆነና እድሉን ለማክበር በማግስቱ ወዳጆቹን ሰብስቦ በቤቱ የራት ግብዣ አደረገ። በግብዣው ላይ ከታደሙት ፈላስፎች መካከል ፌድሩስ፣ ፓሲየስ፣ አሪስቶፋነስና ሶቅራጥስ ይገኙበት ነበር። የራት ግብዣው ተጀምሮ ምግቡ ከተበላ በኋላ ፈላስፎቹን እንደቀደምቱ ወግ በመጠጥና በሙዚቃም ከመደሰት ይልቅ ርዕስ መርጠው ሀሳብ ለመገባበዝ ተስማሙ። እናም ከመካከል አንድ የሁሉንም ልብ የነካ የሁሉንም ሀሳብ ያስማማ ጉዳይ ተነሳ። የሰማይ አማልክት ጣዖታትም ሁሉ ስለ ክብራቸው ክብር እልፍ ቅኔ ሲወርድ መወድስ ይሰማ እንዴት ምድሩን ከሞላው ይሄ ሁሉ ባለቅኔ ስለ ፍቅር አምላክ ተቀኝጥፋ የሄራኩለስና የሌሎች ጀግንነት ሲዜምለት አልፎ ተርፎም ርዕስ እንደጠፋ ሁሉ ጨውም ጭብጥ ሆኖ ጎራ ለጎራ ሲሟገት ሰማይ የነኩ ጠቢባን እልፍ የሆነ ፈላስፋ በሰፈነበት ምድር እንዴት ለፍቅር ስንኝ የሚቋጠር መወድስ የሚያወርድ ጠፍቶ ከማለክት ሁሉ የላቀው የፍቅር አምላክ ይረሳ? እናም ይህንን መሰረት በማድረግ ፈላስፎቹ ስለ ፍቅር ለመወያየት መወድስም ለማቅረብ ተነሱ። የሶቅራጥስ ወዳጅ የነበረው ፕሌቶ ባሰፈረው መሰረት ሲምፖዚየም ከሚለው መጽሐፉ የፈላስፎቹን የፍቅር አስተሳሰብ በተናጠል እንዲህ አቀርብላችኋለሁ። ጥንታዊዎቹ ግሪካውያን ጥልቅ በሆነ አተያያቸው፣ ጥበባዊ ለዛ በተላበሰ አገላለጻቸው ከጣዖትና ማለክቶቻቸው ጋር እያጣቀሱ ፍቅርን በመወድሳቸው እንዲህ ያስቀምጡታል። የፍቅር አምላክ ከምድራዊ ፍጡራን ሆነ ከሰማይ አማልክት ሁሉ ቀደምትና ታላቅ ነው። በጥንታዊነቱ ከማለክት መካከል አቻ የለሽ መሆኑ ክብሩን ያረዝመዋል። ከታላላቅ ገጣሚያን ከባለቅኔዎችም እውቀት የተሰወረ የአፈጣጠር ምስጢርነት ረቂቅነቱን ይመሰክራል። የዝዌድም እንዳለው መጀመሪያ ኪዮስ ነበር፣ የነገር ሁሉ ማረፊያ ምድርም ከአልፋ እስከ ኦሜጋ ተዘረጋ፣ ከዚሁም ጋር ፍቅር ነበር። በሌላ አገላለጽ ፍቅር በጅማሮ ከኪዮስ በኋላም ከምድር ጋር አብሮ የተፈጠረ ነበር። እናም ጥንታዊነቱ ጠቢባንን የሚያስማማ ነው። የፍቅር አምላክ የአማልክት ሁሉ ታላቅ ብቻም ሳይሆን የመልካምነትም ሁሉ ምንጭ ነው። የሕይወትን ጉዞ በፍቅር ከጀመረው በላይ ቡራኬ የሞላው ከወዴት ይገኛል? በእርግጥ እነዛ የመልካምነትን መስመር ይዘው የሚጓዙ ጨዋዎች የመመሪያ ጽንሰ ሀሳባቸው ምንድን ነው? ክብር፣ ደግነት፣ ሀብት? በእኔ እውቀት ከፍቅር የላቀ በሰው ልጅ ልቦና ውስጥ መልካምነትን የሚያሰርጽ ሌላ ጽንሰ ሀሳብ አይኖርም። ክብር በእርግጥ ሰው የመሆንን ምንነት ከውስጣዊውም ሆነ ከውጫዊ ጸያፍ መጠበቅ ነው። ክብር የሀገርንም ሆነ የግለሰቦችን ግርማዊነት መጠበቂያ ግንብ ነው። ሆኖም ከፍቅር በላይ ክብርን ከውርደት የሚለይ ለይቶ ለግብር የሚያድር ምን አለ? ያለምንም ጥርጥር በፍቅር ሁሉን ለሰጠ የፍቅረኛው ዓይን እያየ ክብረ ነክ ሆኖ ከመገኘት ወይንም በሌሎች የሚጣልበትን የውርደት ማቅ በፍርሃት ተሸብቦ ከመከናነብ በላይ የሚገድል ህመም የለም። በሆነ መንገድ ሀገራትን ወይንም የጦር ኃይላቸውን በፍቅር ከተሳሰሩ ጥንዶች መገንባት ቢቻል ክብር ሰንደቅ የሆነበት ግርማዊ ግዛት መፍጠር ይቻል ነበር። ጠላት ቢነሳ እንኳ አፍቃሪ ከተፈቃሪው ጎራ ተሰልፎ ሲቆም የሚመልሰው አይኖርም። እፍኝ ባይሞሉ እንኳ ጽናትና ትስስራቸው ብቻ የዓለምን ሕዝብ ይመክታል። ደግሞም ፍቅሩን ከጎኑ ላነገበ የአንድ ፍቅረኛው ዓይን እያየ ከማፈግፈግ በመላው ዓለም ፈሪ ተብሎ መተፋት 1000 ሞት መሞት ክብር ነው። ወኔ ከድቶት ፍቅረኛውን አሳልፎ የሚሰጥ እውነተኛ ፍቃሪ መቼም አይፈጠርም። የወንድ እስትንፋስ ያልዘራበት ፈሪ እንኳ ቢሆን የፍቅረኛው ዓይን ከጎኑ ካለ በአንድ ጊዜ ጀግና የወንዶች ሁሉ ራስ ይሆናል። ምክንያቱም ፍቅር ፍርሃቱን ይሰልበዋል። ፍቅር ሰዎች ሞትን ሳይቀር እንዲደፍሩ ያደርጋቸዋል። በእርግጥ ወንዶችም ሆኑ ሴቶች ለሰው ብለው ሕይወታቸውን አሳልፈው እንዲሰጡ የማድረግ ኃይል ያለው ፍቅር ብቻ ነው። ይህንን እውነት በተመለከተ የፔሊያስ ልጅ አሴቲስ የግሪካውያን መልካም ተምሳሌት ነች። አሴቲስ ባሏ ንጉሥ
አድሜተስ እንዳይገደልባት የራሷን ሕይወት አሳልፋ ሰጥታለች። አድሜተስ አባትና እናት ቢኖሩትም ባሏን ለማትረፍ ራሷን አሳልፋ ለመስጠትችው በባሏ ምትክ ለመሞት የተነሳችው እሷ ብቻ ነበረች። አሴቴስ ለባሏ ካሳየችው ጥልቅ አፍቅሮት አንጻር ወላጆቹ በስም እንጂ በስጋ ወይንም በደም የሚገናኙት አይመስልም ነበር። ይህ መስዋዕትነት በሰዎችም ሆነ በፍቅር አማልክት ፊት ክብርን ያሰጠ ነበርና አሴቴስ በግብራቸው መልካምነት በአማልክት ከሚመረጡ ጥቂቶች ተፈርጃ በሕይወት ወደ ምድር የመመለስ እድሉ ተቸራት። በእርግጥ ስለ ፍቅር ጸጋ ራሱን የሰጠ በአማልክቱም ዘንድ ይህንን ያህል የክብር ስፍራ ይችረዋል። ጦረኛው አኪለስ ለወዳጁ ፓትሮክለስ ያሳየውን ፍቅር ከዚህ ተለይቶ የሚታይ አልነበረም። ሆሜር በድርሳኑ እንዳቆየልን አኪለስ ፍጹም መልከ መልካም ደግሞ ምትክ የታጣለት ጀግና ነበር። ጦረኛነቱ በቃላትም ሰፍሮ ሊገለጽ የሚችል አልነበረም። አኪለስ የእናቱን ምክር ተቀብሎ የወዳጁን ገዳይ የትሮይን ልዑል ለመበቀል ባይወጣ ዕድሜ ጠግቦ ሰላማዊ ሞት ማግኘት በቻለ ነበር። ሆኖም ፍቅሩ ገደብ አልባ በመሆኑ የወዳጁን ሞት ለመቀበል ወጣ። ራሱም የበቀል ሰለባ ሆነ። የፍቅር አማልክት ለአፍቃሪ ክብርን እንደሚሰጡ ሁሉ እንደ አኪለስ የወዳጁን የፍቅር ዕዳ በክብር ልቡ ላኖረም ከፍ ያለ ቦታ ይሰጣሉ። አኪለስ ለወዳጁ ቢሞትም አማልክቱ ከአሴስቲስ የላቀ ክብርን ችረው በቅዱሱ ደሴታቸው አኖሩት። እናም በዚህ ከአማልክት ሁሉ የፍቅር አምላክ ፍጹም ታላቅ በክብር የተሞላ የመልካምነትና የሕያውነት ሁሉ ምንጭ ነው የምንለው ለዚህ ነው። ሁለተኛው ባለቅኔ ፖሶኒያስ ነው። ቀጣዩ ተናጋሪ ፖሶኒያስ እንዲህ አለ። ለክርክር ባይጋብዝም በእኔ አመለካከት እንደ ወዳጄ ፌድሮስ ፍቅርን በበጎና በመጥፎ ጎኑ ሳንፈርጅ መጥፎንም ከበጎ ጋር አደባልቀን ማወደስ ግድፈትን ይደቅንብናል። በእርግጥ ፍቅር አንድ ብቻ ቢሆን ወዳጄ ፌድሮስ ያስቀመጠው መወድስ በራሱ በቂ ይሆን ነበር። ሆኖም ፍቅር ከዛ በላይ በመሆኑ በጎም መጥፎም ገጽታ በመላበሱ ፍሬውን ከገለባው ለቅመን ገለባውን አራግፈን ለፍሬው መወድስ እናቀርባለን። ምክንያቱም መወድስ የሚገባው ከመልካም ገጽታው ብቻ ነው። ሁላችንም እንደምናውቀው ፍቅር ከአፍሮዳይት ተለይቶ የሚታይ አይደለም። እናም አፍሮዳይት አንድ ብትሆን ፍቅርም አንድ ብቻ ይሆን ነበር። ሆኖም የፍቅር አማልክት ሁለት እንደመሆናቸው ሁለት አይነት ፍቅር ይኖራል። የመጀመሪያዋና ትልቋ የመንግስተ ሰማያቱ አፍሮዳይት ስትሆን ሁለተኛዋ ምድራዊ ለዛ ያላት ወጣቱ አፍሮዳይት ነች። በእርግጥ ለአማልክቶቻችን ሁሉ ክብርና ምስጋና መለገስ ተገቢ ቢሆንም ባህሪያቸውን ለያይቶ ማጤን አስፈላጊ ነው። በመሆኑም በምድራዊና በመንፈሳዊው የፍቅር ገጽታ መካከል ያለውን ልዩነት በማስቀመጥ ጀምራለሁ። የሰው ልጅ ግብርና ምግባር በውጤቱ እንዲሁም በአካሄዱ ይመዝናል። ለምሳሌ በዚህ ሰዓት ሁላችንም እየበላን እየጠጣን፣ በሌላም ጎን እያወጋን ደግሞ በሙዚቃ ውስጣችንን እያደስን ነው። ሆኖም ይህ ድርጊታችን ብቻውን ከበጎ ወይንም ከክፉ ሊያስፈርጅ አይችልም። ከክፉ ወይንም ከበጎ የሚያስፈርጀው ድርጊታችንን የምንተገብርበት መንገድ እንዲሁም አድራጎታችንን ተከትሎ የሚመጣው መዘዝ ነው። በጥሩ አግባብ የሚከወን ድርጊት ከበጎ ሲፈርጅ ተቃራኒው ክፉ ይሆናል። ይህን እውነት መሰረት ስናደርግ ከበሬታ የሚገባውን ፍቅር ከጨዋነት በመነጨ ዓላማ ላይ ተመስርቶ በጨዋነት መንፈስ የሚጸናው ብቻ ይሆናል። የምድራዊው አፍሮዳይት ፍቅር መልካሙን ከክፉ አይለይም። ሕፃን ዋቂ ሳይል ስሜቱን በቀረበው ቀዳዳ ያስተነፍሳል። ከዘላለማዊው ነፍስ ይልቅ ፈራሽ ለሆነው አካል ቅድሚያም ይሰጣል። የምድራዊው ፍቅር መሰረቱ ሁሉ ግሳንግስ ነው። ፍላጎቱ በማንኛውም መንገድ ጊዜያዊ ስሜቱን ከጫፍ ማድረስ ነው። ፍላጎቱን የሚያስፈጽምበት መንገድ ጽድቅም ይሁን ኩነኔ ግድ አይሰጠውም። ዓላማውን በጨዋ አግባብ ለመፈጸም አይጨነቅም። በጎውን ከመጥፎ ሕፃኑን ከአዋቂው ሳያገናዝብ ስሜቱን ብቻም ያሳድዳል። መንፈሳዊው ፍቅር ከዚህ ፍጹም ተቃራኒ ነው። በመንፈሳዊው አፍሮዳይት ውስጥ መንፈሳዊው ፍቅር ከዚህ ፍጹም ተቃራኒ ነው። በመንፈሳዊው አፍሮዳይት ውስጥ ጸያፍ ግብር የለም። በዚህ ፍቅር የሚመሩ ከምድራዊው ይልቅ ለመንፈሳዊው ከውጫዊው ለውስጣዊው ቅድሚያ ይሰጣሉ። ጀግንነትን፣ ልበ ብሩህነትን ያደንቃሉ። የፍቅር አያያዛቸውን ያየ ሁሉ ጽናታቸውን ይመሰክራሉ። ብዙውን ጊዜ በእድሜ ያልበሰሉትን አይመርጡም። ቢመርጡ እንኳን እምነታቸውን ይጠብቃሉ። የፍቅረኛውን ታዳጊነት መጠቀሚያ አያደርጉም። ለማታለል፣ ለማሞኘት ወይንም አንዱን ባንዱ ላይ ለመደረብ አይሞክሩም። እድሜ ዘመናቸውን ሁሉ ፍቅራቸውን በክብር እንደጠበቁ ይኖራሉ። በጨዋነት ላይ የተመሰረተ መንፈሳዊ ፍቅር በመልከ ጥፎች መካከል ቢሆን እንኳን ክብርን ያጎናጽፋል። በእርግጥ ሰዎች ግልጽና እውነተኛ ፍቅርን ይደግፋሉ። መላው ዓለም ለእውነተኛ ፍቃሪ የሚሰጠው ቦታ መልካም ፍቃድ ለየት ያለ ነው። ለእውነተኛ ፍቃሪ የሚሰጠው ክብር አፍቃሪ ሁሌም ከክብረ ነክነት ግብር ሙሉ ለሙሉ የጸዳ ከመሆኑ የመነጨ አይደለም። ይሁን እንጂ ለፍቅር ሲል የሚከው
የሚከውናቸው እንግዳ ትዕይንቶች ሁሉ ፍቅርን ከመሻት እሳቤ የመነጩ በመሆናቸው ብቻ ከውግዘት ነጻ ይሆናል። ከስልጣን ጥማት፣ ከነዋይ ፍቅር ወይንም ከማንኛውም አይነት ሌላ ፍላጎት የሚመነጭ ምግባር ከክፋት ወይንም ከቀውስነት ሊያስፈርጅ ይችላል። ሆኖም ፍቅርን ከመሻት የሚመነጭ ማንኛውም የተቃወሰ ድርጊት በይቅርታ ይታለፋል። በእውነተኛ ፍቅር ልቡን ያጣ ሊጮህ ወይንም ሊያለቅስ ወይንም በፍቅር በር ላይ ሰሌን አንጥፎ ሊተኛ ይችላል። በእውነተኛ ፍቅር ራሱን አሳልፎ የሰጠ ለፍቅሩ ሲል ከባርነቶች ሁሉ የከፋ ባርነት ሊቀበልም ይችላል። የቅርብ ወዳጅ ቀርቶ መሪር ጠላቱ አይቶ የማይፈቅድለትን የመከራ ጽዋ ለፍቅሩ ሲል ሊጎነጭ ይችላል። ይህም ሆኖ አንድ ሰው ከማፈሪያነት አይፈርጀውም። አንድም ሰው ስለ ድርጊቱ አይኮንነውም። በከንቱነቱም የሚያፌዝ የሚሳለቅ ጠላት አይኖርም። በእርግጥ የእውነተኛ አፍቃሪ ምግባርና ግብር የማንኛውንም ሰው ይቅርታና ይሁንታ የሚያስችር ግርማ አለው። ክቡራን ወዳጆቼ በሚቀጥለው የዚህን ተከታይ ክፍል ወደ እናንተ አድርሳለሁ። ሰብስክራይብ ማድረግ እንዳይረሳ። ሰላም።